እግዚአብሔርን ለመስማት መቅረብ ከመስዋዕት ሁሉ ይበልጣል። የእግዚአብሔርን ቃል ለመስማት መቅረብ ከሰነፎች መስዋዕት ይበልጣል ይላል። ሰነፎች መስዋዕት ቢያቀርቡ ለምን እንደሚያደርጉ ስለማያውቁ አይጠቀሙበትም፣ ሊሰናከሉበትም ይችላሉ። የእግዚአብሔርን ቃል መስማት ግን መንገድ ነው። ምኑን ለምን እንደምናደርገው ሁሉ መረዳት ስለሆነ ማስተዋል ባለበት እስከ መጨረሻው የመዝለቅ እስከ መጨረሻው የመጽናት እድል በጣም ሰፊ ነው። ብዙ ወገኖቻችን ብዙ ነገር ለቤተክርስቲያን አድርገው ምን ብለው ድንገት ጥፍት የሚሉት በሆነ ነገር ደንግጠው ከቤተክርስቲያን ተሰናክለው የሚቀሩት ቃል እግዚአብሔር ውስጣቸው ስለሌለ ነው። ሳይማሩ በልማድ በዘፈቀደ በአጋጣሚ ስለሚያደርጉት የሆነ ነገር ኮሽ ሲል ድንግጥ ብለው ላይመለሱ ይጠፋሉ። የእግዚአብሔርን ቃል መጎዝጎዝ የእግዚአብሔርን ቃል በደንብ አድርጎ ማዋሃድ በጣም ተገቢ ነው። ፈተና ሲመጣ የሚረዳን እንድንሻገር እንድናልፍ ከውስጥ ሆኖ የሚሰራው የእግዚአብሔር ቃል ውስጥ ሲኖር ነው። በባዶ ሆድ ከባድ በሬ ምንድነው በሬ የሚስበው በአንጀቱ እንጂ በአንገቱ አይደለም ይባላል በገጠር። ቀንበር ተሸክሞ የሚጓዘው በሬ ቀንበሩን ተሸክሞ ሲጎተት የሚታየው በአንገቱ ነው፣ ግን የሚስበው በአንጀቱ ማለት ካልበላ አንገቱ ብቻ አይጎትትም ነው። ምን ማለት ነው? ፈተና ሲመጣ እንድንሻገር የሚረዳን ውስጣችን ቃል እግዚአብሔር ሲኖር። አለዛ እንዲሁ ዝም ብሎ በዓላት ሲሆኑ ነጠላ እየለበሱ አንዳንዴ ብቅ ማለት ውስጥ ባዶ ከሆነ የሆነ ነገር ሲል ደንግጦ የመጥፋት እድሉ ሰፊ ነው። ቃል እግዚአብሔር መስማት በጣም ትልቅ ነገር ነው። አሁን በዚህ ሰዓት ቃሉን ስንሰማ እሱን ስናመሰግን ከእሱ ጋር እየተዋሃድን ነው። እንዴ ለምን ወደው ሰው ስልክ ደውለን ረጅም ሰዓት የምናወራው ለምንድን ነው? ጉዳይ ለመንገር ብቻ አይደለም። እንዲያ ከሆነማ ቴክስትም ሊበቃ ይችል ይሆናል። ለምንድን ነው ሰው በረጅም ሰዓት ከሚወደው ሰው ጋር የሚያወራው? ድምፁን መስማት መነጋገር ደስ ስለሚያሰኝ ነው አለ። ከእግዚአብሔር ጋራም የምር ከወደድ ነው ቃሉን መስማት እሱን በዝማሬ በጸሎት መጥራት ደስ ይለናል። ድምፁን መስማት ነዋ። ካልወደድ ነው ድምፁን ለመስማት ቃሉን ለመስማት ሁሉ ትዕግስት አይኖረንም። ያ የፍቅር ማጣት መገለጫ ነው። የታሰሩ ወገኖቻችንን ግድኛ መታሰር ሳያስፈልገን እንደታሰርን ሆነን ማሰብ አለብን። ቤተክርስቲያናችን በእንተ ቅድሳት በቅዳሴ ሰዓት ላይ በሚጸለየው በጣም ሁሉን አካታች በሆነ ጸሎት ስለታሰሩት ትጸለያለች፣ ስለተማረኩት ትጸለያለች፣ ስላዘኑ ስለተከዙ ምንም አይጸለይለታል። ስለ ዝናቡ ስለ ወንዙ ውሃ ሁሉ ነው የምትጸለየው። እንደህንን ጸሎት በቅዳሴ ሰዓት ከልብ መጸለይ አለብን። እንደው ወደ ጎን እያወራን እያንሾካሾክናል። በነገራችን ላይ ስግዱ ለእግዚአብሔር በፍርሃት ሲባል መስገድ አለብን። የተለየ ደዌ ምክንያት ካሌለ በስተቀር ብዙ ጊዜ ግን የሚታየው በተለይ ወደ መቅደስ ይጸናል ወንበር ሳብ አድርጎ መቀመጥ ነው። እንድንቀመጥ አለ ንበሩ አይደለም የተባለው ስግዱ ነው የተባለው። እኛ ለእግዚአብሔር ማንሰግደው ማን ሆነን ነው? ለእግዚአብሔር መስገድ በዝቶብን ነው? ከክብራችን በታች ሆኖ ነው? መደፋፈር የሚመጣው አንዳንድ ጊዜ ልብ ሳንለው ነው። የበደልን ያጠፋን ሳይመስል ስግዱ ነው የተባለው። መስገድ አለብን ግንባራችንን መሬት አስነክተን። ይህ ጤና ችግር ካለ እንኳን አይደለም መቀመጥ ተኝቶ ማስቀደስ ይቻላል። እግዚአብሔር ከአቅማችን በላይ የሚጠብቅ አስጨናቂ አምላክ አይደለም። እየቻልን ግን አለማድረግ እውነቱ እግዚአብሔርን ማቀለል እንዳይሆን ስግዱ ነው የተባለው። መስገድ አለብን። እንዴ አግኝተን ታድለን ለእግዚአብሔር መስገድ። ወይ ጉድ! ይሄን እድል አግኝተን ከሆነ ጊዜ በኋላ እድሜያችን ሲገፋ ወይ ጤናችን ቢታጎል መስገድ የማንችልበት ጊዜ ቢመጣ እንዳንጸጸት። እንደውም ብዙ ጊዜ በሌሎች ሐዘን ማላገጥ የሌሎችን ሐዘን የራስ አድርጎ አለማሰብ እግዚአብሔር በእኛ ላይ እንዲገባን እንድንቀምሰው ሊያነሳሳው ሊገፋፋው ይችላል። ስለዚህ በእኛ ላይ ሲደርስ ወይኔ እንዲኖረዋል እንደዛ ሰዎች የተቸገሩት ማለት የለብንም። ያም ሰው እኛ ነን። አንድ እኮ ነው፣ ባህሪያችን አንድ ነው። በተለያየ ስጋ ተጠቀለልን እንጂ ያው አንድ እኮ አዳማዊ ነው። የሌላው መከራ ልክ የኛ እንደሆነ አድርገን ነው ማሰብ ያለብን። ሌላው ሰው የሆነ ነገር ከቸገረው ከጨነቀው ልክ እኔ እንደተቸገርኩ አድርጌ ማሰብ መቻል አለብኝ። ባንዴ ወደዛ ላይ ደረስ ይችላል። ወደዛ ለማደግን መጣር አለብን። ሩህሩሆቹን ይላል። ሩህሩሃን እንድንሆን ነው የታዘዝነው፣ እንድንጨካከን አይደለም። ልቦናችን በጣም የአራዊት ልብ እንዲሆን አይደለም። ስጋችን ምንም የማይገባው ደንዳና እንዲሆን አይደለም። እንዲህ አልታዘዝንም። ለሰዎች ስናዝን የሰዎችን ጭንቀት ስንጋራ ግን ከመጠን አልፈን አይ እግዚአብሔር አሁን ለምን ይሄን ታደርጋለህ? እግዚአብሔር ቢኖር ኖሮ እንዴት እንዲህ ይሆናል? እግዚአብሔር ቢኖር ኖሮ በገሌት ይሄ ይመጣ ነበረ። እንዴት እግዚአብሔር በገሌ ላይ ይሄ ሲመጣ ዝም ይላል? ወደሚል ከመስመር ያለፈ ከልክ ወዳለፈ ተገቢ ወዳልሆነ ነገር እግዚአብሔርን ወደ መንቀፍ እግዚአብሔርን ወደ መተቸት ህሊናችን ፈጥኖ እንዳይሄድ አጥር ቅጥር ሆኖ እንዲጠብቀን የተሰጠ አምላካዊ ቃል ነው።
ከቃየልና ከአቤል ወንድማማቾች ጀምሮ ምድራችን በደም በግፍ የተሞላች ናት። ይሄ ዛሬ የጀመረ አይደለም፣ በዚህ ሺህ ዘመን የመጣ አይደለም፣ የነበረ ነው። ደጋጎች እንደነበሩ ምድራችን ላይ ክፎች ነበሩ። የዋሆች እንደነበሩ ተንኮለኞች መሰሪዎች ነበሩ። ስለዚህ ምድራችን በግፍ የተሞላች ናት፣ በነውር የተሞላች ናት። ይህን ስናይ ማዘን መቆርቆር ይገባል። ግፍን መጸየፍ ይገባል። ነውርን መጸየፍ ይገባል። ግን ይህን ስናደርግ ደግሞ በጥንቃቄ ነው። ከልክ አልፈን እግዚአብሔር ቢኖር ኖሮ ይሄ ሁሉ እንዴት ይሆናል? አይ እግዚአብሔር እንዴት ይሄ ሲሆን ዝም ትላለህ ብለን አንደበታችን በእግዚአብሔር ላይ የማይገባ ነገር ወደ መናገር እንዳይሄድ፣ አንደበታችን መሰናከያችን መጎጃችን እንዳይሆን የተሰጠ ማስጠንቀቂያ ነው። ጻድቅ በጽድቁ ሲጠፋ ኃጥእም በክፋቱ እጅግ ዘመን ሲኖር ይህን ሁሉ ከንቱ በሆነ ዘመኔ አየሁ ይላል። ይህን ማየት አይከብድም? ጻድቅ በጽድቁ ምን ሲሆን አለ? ሲጠፋ። ኃጥእ ደግሞ በክፋቱ ምን ሲሆን? እጅግ ዘመን በደስታ በመልካም ሁኔታ ሲኖር አይቼ በዘመኔ ይሄን አየሁ አለ። እድሜ መስታወት ነው፣ ሁሉንም ያሳያል። ሰለሞን ግን በተግባር ያየው በተቃራኒ የሆነበት ምን አየሁ አለ? ጻድቅ በጽድቁ ምክንያት ረጅም ዘመን ሲኖር እንደተነገረው ሳይሆን በጽድቁ ምክንያት ሲጠፋ አየሁ። እውነት በመናገሩ ምክንያት እድሜው ሲያጥር፣ ሲቀሰፍ፣ ሲገደል፣ ሲሳደድ አየሁ። በዚህ ዓለም ጻድቃን ብዙ ጊዜ እውነተኞች ሰዎች እድሜ የላቸውም። ስራቸው ረጅም ነው እንጂ እድሜያቸው አጭር ነው። ብዙዎቹ ሰማዕታቱ እነ ቅዱስ ጊዮርጊስ በአጭር ዘመን በ20 ዓመት ጀምሮ በ27 ዓመቱ ነው ተጋድሎውን የጨረሰው። በረከቱ ይደርብን። እነ ቅዱስ ሚናስ እነ ቅዱስ ቪክቶር ብዙዎቹ ሰማዕታት በወጣትነት ዘመናቸው ነው ተጋድሏቸውን የፈጸሙት። አረጋውያን ሰማዕታትም አሉ እንደ ቅዱስ ፋሲለደስ ያሉ። ብዙ ጊዜ እውነተኛ ሰው እድሜ የለውም፣ ወይ ይታሰራል፣ ይሳደዳል። ያው ሁል ጊዜ ማለት አለም ለምን እውነትን የሚናገር በባለቤቱም እንደታየው ይቻለም አትወድም። በአንጻሩ ኃጥእ ደግሞ በክፋቱ ሊቀሰፍ ሲገባው ረጅም ዘመን በጥሩ ሁኔታ ሲኖር አየሁ ይላል። እንዲህ ያለ ነገር ስናይ አይ እግዚአብሔር ቢኖር ኖሮ እንዴት እንዲሆን ነበር እንዳንል ነው። እጅግም ጻድቅ አትሁን የሚለውን ከዚህ ቀጥሎ ማስጠንቀቂያ ይሰጠን። የሚሆኑ ነገሮችን በእኛው መረዳት ልክ ሰፍተን ቆጥረን ለክተን አይ እንዲህ ቢሆን እንዲህ ሊሆን ይገባ ነበር፣ እንዲህ ከሆነ ይሄ ትክክል አይደለም፣ እግዚአብሔር የት አለ እግዚአብሔር እያለ ለምን እንዲሆናል ብለን በማናውቀው ውስጥ ገብተን ዳኝነት ከመስጠትና ከእግዚአብሔር ጋር ከመቃየም እንዳንደርስ የተሰጠ ማሳሰቢያ ነው። የእግዚአብሔር አሰራር በእኛ መረዳት ልክ አይደለም። ከእግዚአብሔር የተሻለ አሳቢዎች፣ ጻድቃን፣ ደጋጎች፣ ሩሮዎች፣ አዛኞች፣ መሐሪዎች፣ ፍትሐውያን እንደሆን አድርገን ራሳችንን ወደ መቅጠር እንዳንሄድ ነው። እጅግም ጻድቅ አትሁኑ የተባለው። ፍትህ አስፈላጊ ነው። ፍርድ ከሌለ ፍትህ ከሌለ ሕይወት አይኖርም። የፈለገው ሰው ጉልበተኛው እንደፈለገ እያሳደደ የቻለውን ያህል እያጠፋ ድሃው እየተገፋ ዝም ብሎ ይኑር ማለት ይሄ ሕግ አራዊት ነው። እውነት እንዲኖር ሰላም እንዲኖር ፍትህ ያስፈልጋል። ያለ ፍትህ ሰላም ሊኖር አይችልም በጭራሽ። ሰላምን የሚያጸናው ፍትህ ነው። የሚፈለገው ፍትሁ ነው። ፍትህ ያስፈልጋል እንጂ በቃ ተው ይቅርበል ተብሎ እንደዚህ ባለ ሁኔታ ሰላም አይጸናም። ፍትህ ይፈልጋል። ይሄ እውነተኛ ኦርቶዶክስ አስተምሮ ነው እንጂ ዝም ብሎ አይሆንም። እንደዛ ሆኖም አያውቅም። መጽሐፍ ቅዱሳዊም አይደለም። ዳዊትን ሲበድል እግዚአብሔር ይቅር አለው፣ ግን ዝም ብሎ ይቅር አላለውም። በጣም ከባድ ቀኖና ተቀብሏል። ዳዊት በኃጢአቱ ከዛ በኋላ ህይወቱ ተመሰቃቅሎ ከባድ ቀኖና ከፍሎበታል። ፍትህ ይፈልጋል። ሬስቲቲዩሽን የሚባለው ይፈልጋል። ፍትህ መካስ ይፈልጋል። የበደለ ይካስ፣ የወሰደ የቀማ ይመልስ የሚባለው ለዚህ ነው። እግዚአብሔር እንደሚምር ሁሉ ደግሞ የሚፈርድበት ጊዜ አለ። በኖህ ዘመን የነበረውን ያን ሁሉ ህዝብ ያጠፋው የግድ ማጥፋት ስለነበረበት ነው። ጋንግሪን የሆነ ካንሰር የሆነ የሰውነታችን አካል የምንቆርጠው ለምንድን ነው? አያድርስና ያ ተጠልቶ አይደለም። ግን በሽታ ከሆነ ምን ይሆናል? ኖሮ ጤና የማይሆን ለሌላው ጉዳቱ የሚተርፍ ከሆነ ይቆረጣል። እግዚአብሔርም የሚቆርጠው የሚቀጣው እንደዛ ሲሆን ነው። እግዚአብሔር የሚፈርድበት ጊዜ አለው። እግዚአብሔር ሁልጊዜ ዝም አይልም። እግዚአብሔር ሁልጊዜም ፈተና ያመጣም፣ ሁልጊዜም አይፈርድም፣ ሁልጊዜም ደግሞ ዝም አይልም አለ። እሱ የሚፈርድበት ጊዜ እግዚአብሔር ዝም ብሎ የሌለ መስሎ ዝም ብሎ ለመፍረድ ሲነሳ ያኔ ምድር ትጨነቃለች፣ ሰማይ ይጨነቃል። ችግሩ እግዚአብሔር ቶሎ አለመፍረዱ ነው። ደግሞ ቶሎ ቢፈርድ ሁላችንም እናልቅ ነበር። የሚጠቅመው እሱ ነው። ይህ ነገር ኮሽ ስናደርግ ቋ ቢያደርገን ሁላችንም አልቀን ነበር። የሚታገሰው ለሁላችን ጥቅም ነው። እግዚአብሔር ስለጠራኋችሁ ልጆቼ ስላልኳችሁ በቤቴ ስለሰበሰባችሁ ተጸጸትኩ እንዳይለን በእውነቱ ምሕረቱ ይጎብኝን። በራሳችን አስተሳሰብ በራሳችን መንገድ ከመሄድ እግዚአብሔር ይጠብቀን። ከእግዚአብሔር የሚለየው የራስ መንገድ ነው።
ራሳችንን ከእግዚአብሔር የተሻለ ዳኛ ከእግዚአብሔር የተሻለ አዋቂ አድርገን ሳናስበው እኮ እንደዛ አይነት ስሜቶች ይሰሙናል። የሆነ ነገር ሆኖ ስናይ እንዴት እንላለን። ማዘን አንድ ነገር ነው፣ ወደ እግዚአብሔር ጣትን መቀሰር ግን ሌላ ነገር። የኢዮብን ጓደኞች እናስታውሳቸው። ብዙዎቻችን እንደዛ ባንሆን መልካም ነው እመኛለሁ። ግን ብዙዎቻችን ወይ ከኢዮብ ሚስት ወይ ከኢዮብ ጓደኞች ተራ እንዳንሆን በጣም ያሳስባል። ያው ኢዮብ ያ ሁሉ መከራ ሲደርስበት ጓደኞቹ መጡና ከዛ በኋላ ሲያዩ ከጠበቁት ተቃራኒ ነው የሆነው። ስለዚህ ምን አሉ? አንተ ለእኛ ጻድቅ መስለህ የተሰወረ ኃጢአት ቢኖርብህ ነው እንጂ ይህን ሁሉ መከራ እግዚአብሔር በደግ ሰው ላይ አያመጣም አሉ። ምክንያቱም አለዛ ተቃራኒ የሚሆነው እግዚአብሔር በወዳጆቹ በደጋግ ሰዎች ላይ እንዲህ ያህል መከራ ያመጣል ማለት ነው። ይህን ማለት አልፈለጉም። ጥሩ ነው ይህን አለማለታቸው። ግን እግዚአብሔር ደግሞ በደጋግ ሰዎች ላይ እንዲህ ያህል መከራ አያመጣም። ስለዚህ ይህ ሁሉ መከራ የደረሰብህ ክፉ ብትሆን ነው አሉት። ይህን ነበር ኢዮብን የፈተነው። ራሱን እንዳሉት እንዳልሆነ ለማስረዳት ነው ኢዮብ የተፈተነው። ኧረ እግዚአብሔር ሌላ ዳኛ የለም እንጂ ሌላ ዳኛ ኖሮ ብሟገተው ብንፈራረድ ኖሮ ረታው ነበር። ምክንያቱም እኔ እንዲህ ያለ ጽድቅ ያለኝ ሰው ነኝ ብሎ ራሱን ወደ ማጽደቅ ስለ ራሱ ወደ ማስረዳት ራሱን ወደ መከላከል ሄደ። የሆነ ሰው እያስቀደሰ ንስሐ እየገባ ስጋውን ደሙን እየተቀበለ ኪዳን እያደረሰ በተቻለ መጠን ከእግዚአብሔር ጋር ለመኖር ጥረት እያደረገ ኑሮ ባይሳካለት ጤናው ባይጠበቅለት ሌላው ነገርም እንዳተፈለገው በዚህ ዓለም በምናስበው መንገድ ባይሆን ደዌ ቢጸናበት ምን እንላለን? ጸበል እየተጠበለ ወይም በተለያየ መንገድ እየሞከረ ባይፈወስ ይሄ ሰው እግዚአብሔር ባይቀበለው ነው ምንል አንኖርም። ይሄ ሰው ስራ ቢኖረው ነው ምንል አንኖርም። አንዳንድ ሰዎች እንደዛ አሉ። የሆነ ሰው ሊሞት በጣም ደዌ ከጸናበት ጻይር ከጸናበት ይሄ ሰው ስራ ቢኖረው ነው የሚሉ ሰዎች አሉ። ይሄ ሰው ኃጢአተኛ ቢሆን ነው ማለታቸው ነው። እንዲህ እንደሆነ በምን አረጋገጥን? ኢዮብን እናምጣው። እንደዚህ ሲሆን ኢዮብ ያ ሁሉ መከራ የደረሰበት ስራ ኖሮበት ነው አልነበረም። እግዚአብሔር ላወቀው ምክንያት ነው። ኢዮብ በዘመኑ ከነበሩት በምንም ዘመን ከሚኖሩት ሁሉ በትዕግስቱ በፍጹምነቱ በሁሉ የተመሰከረለት ነው። ግን ያ ሁሉ መከራ መጥቶበታል። የኢዮብ ጓደኞች ተፈተነው የወደቁት በዚህ ነበር። ኢዮብ እንደሚባለው እንደሚመስለው ጻድቅ ቢሆን ኖሮ የሁሉ መከራ አይመጣበትም ነበር። ስለዚህ ብለው እሱን ወደ መውቀስ ሄዱ። እንዲህ እንዳንል ነው። የሆነ ሰው በሆነ መከራ በሆነ ፈተና ላይ ወድቆ ብናይ ኃጢአተኛ ቢሆን ነው፣ ክፉ ቢሆን ነው፣ ተንኮለኛ ቢሆን ነው፣ መሰሪ ቢሆን ነው፣ አስመሳይ ቢሆን ነው ወዘተርፈ ብለን እንዳንፈርድበት። ኢዮብ ሊሆን ይችላል ያ ሰው ታላቅ የእግዚአብሔር ሰው ሊሆን ይችላል። እግዚአብሔር እንደ ኢዮብ ለክብር እየጠራው እያጠራው እየሰነገለው እየወለወለው ሊሆን ይችላል። ስለዚህ በማናውቀው ገብተን ከእግዚአብሔርም ጋር ከእግዚአብሔር ወዳጆችም ጋር እንዳንጣላ ነው። እንደ ኢዮብ ወዳጆች እንዳንወቀስ ነው። ዮሴፍን ያ ሁሉ መከራ ተደራርቦ አንዱ በአንዱ ላይ የተከታተለ ሲደርስበት በዛን ዘመን ብንኖርና ፍጻሜውን ባናውቅ ኖሮ ምን ነበር የምንለው? ዮሴፍ ስንቅ ይዞ ለሄደ ወንድሞቹ ጠሉት፣ ሸጡት። ስንቅ ይዞ ነው የሄደው። በጲጥፋራ ቤት በቅንነት በታማኝነት በንጽህና ላገለገለ ወደ እስር ቤት ተጣለ። ታዲያ ይሄ ሁሉ ሲሆን ያኔ ብንኖር እግዚአብሔር ለዮሴፍ ያልሆነ አምላክ አንልም? ኧረ ወዲያ ቅንነት ማንን ጠቀመ? ታማኝነት ማንን ጠቀመ? ለዮሴፍም አልሆነ አንልም ነበር ይሆን? አንድ ባህታዊ ይባላል። በጫካ ውስጥ ሲጋደል በዛ ጫካ አንዲት ቀጭን መንገድ ነበረች እና መጀመሪያ አንድ ሰው መጣ። መሃሏ ላይ ምንጭ አለች። ከምንጯ ጠጣ አድርጎ ተነስቶ ሲሄድ በከረጢት ወርቅ ይዞ ነበር። ወርቁን ጥሎት ሄደ ረስቶት። ከዛ ሁለተኛ ሌላ ሰው መጣ። እዛችው ምንጭ ጠጥቶ ቀና ሲል ያን በከረጢት የተከማቸ ወርቅ አገኘ። እንዴ ይሄማ በዚህ መንገድ የሄደ ይሆናል ባለቤቱ ቶሎ ልሰወር እንዳያገኘኝ ብሎ ወደ ጫካ ይዞ ጠፋ። ሶስተኛ ሌላ ሰው መጣ። እዛችው ምንጭ ውሃ ጠጥቶ ቁጭ እንዳለ ወርቁን ረስቶ ሄደው የመጀመሪያው ሰው ተመልሶ መጣና ሶስተኛውን ሰው አገኘው። ወርቄን አምጣ። ኧረ እኔ ገና መምጣቴ ነው፣ ወርቅ የሚባል ነገር አላየሁም። በዚህ ጫካ መንገድ ሌላ የለም፣ የሄደም ሌላም ሰው የለም፣ አንተ ነው የወሰድከው፣ አይተሃል፣ አላየኸውም። ያ የመጀመሪያው ሰው ተበሳጭቶ በገንዘቡ መጥፋት ምክንያት ሶስተኛውን ሰው ገደለው። እና በዚህ ጊዜ ያ ባህታዊ ሁሉንም አይቷልና በጣም ተበሳጨ። ሊክድ በጣም ተንደረደረ። እግዚአብሔር አንተ ብትኖር ኖሮ የመጀመሪያው ሰው ገንዘቡን አላግባብ አጣ፣ ሁለተኛው ሰው አላግባብ የሰው ገንዘብ ይዞ ተሰወረ፣ ሶስተኛው ሰው በማያውቀው ደሙ ፈሰሰ፣ ሕይወቱ ጠፋ። ይሄ ሁሉ ሲሆን አንተ የት አለህ? በቃ ያለ የሚሆነው በአጋጣሚ ነው፣ ሰራይ መጋቢ የለም ማለት ነው ብሎ በጣም ለመካድ ተንደረደረ ይላል።
ብዙ ሰው ለመካድ በጣም ሰበብ የሚፈልግ ሰው አለ። ከቤተክርስቲያን ለመቅረት በጣም ሰበብ የሚፈልግ ብዙ ሰው አለ። የሆነች ነገር ኮሽታ ፈልጎ አሪያ ድሮስ እነሱ ብሎ እንደው ከቤተክርስቲያን ብንቀር የምንጎዳው እኛ ነን እንጂ እግዚአብሔር ነው። አየርን ባንስበው አየሩ ይጎዳል። ውሃን ባንጠጣው ውሃው ይጎዳል። እንኳን እኛ ሰዎች ገና ምንነታችን ያልታወቀ እልፍ አእላፋት መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ቢተውት የሚጎዱት እነሱ እንጂ እግዚአብሔር አይደለም። የምንጎዳው እኛ ነን። ግን ብዙ ሰው በሆነ መንገድ ከቤተክርስቲያን ለመቅረት በቃ በቤተክርስቲያን ላይ የማይገባ ነገር ለመናገር በጣም ሰበብ ኮሽታ የሚጠብቅ ብዙ ሰው አለ። እግዚአብሔር በእውነት እንዲህ ካለ መንፈስ ይጠብቀን። አንድ ንጉሥ ይባላል፣ ነገሩ ጃንሆይ ናቸው አሉ። የሆነ ቅዳሴ ጊዜ ቸክሎ ጉዳይ ኖሯቸው ኖሮ ግን ያን ቀን ደግሞ ቄሶቹ ቅዳሴውን ረዘም አደረጉት እና ቅዳሴው እንደምንም ሲወጥ በቃ እዚህ ዳግመኛ ወደዚህ ቤተክርስቲያን አልመጣም አሉ እና የሆነ ቄስ ኧረ ጃንሆይ ለሰው ይቀርበውት እንጂ ለእግዚአብሔር ይቀርበት መሰለዎት አላቸው ይባላል። አዎ እግዚአብሔር አባት ነው፣ ስንቀርበት አይወድም። ግን ምንጎዳው ግን እኛ ነን፣ ምንጎዳው እኛ ነን እና ይህንን መዘንጋት የለብንም። እና የባህታዊ በጣም ለመካድ በተንደረደረ ጊዜ እግዚአብሔር ቸር ስለሆነ መልአኩን ላከና ጉዳይን አስረዳ። ያ የመጀመሪያው አንተ ንብረቱን አጣ ጠፋበት አላግባብ የምትለው የሰው ገንዘብ ቀምቶ አላግባብ ከብሮ ሲጠቀም የኖረ ሰው ነው። ስለዚህ እግዚአብሔር ንብረቱን እየወሰደበት ነው፣ ጥንቱንም የሱ አልነበረምና። ሁለተኛው ደግሞ የሰው ንብረት አላግባብ ይዞ ጠፋ ያልከው እንደዚህ ንብረቱን አላግባብ በግፍ ተቀምጦ ሲያዝን ሲተክዝ የኖረ ነው። አሁን እግዚአብሔር ንብረቱን እየመለሰለት ነው። ያ ሶስተኛው ደግሞ ደሙ በግፍ ፈሰሰ የምትለው አንተ የሰው ደም በእጁ ነበረ፣ የሰው ሕይወት አጥፍቶ ነበር። አሁን እግዚአብሔር ያን ደሙን እየመለሰ ነው እና አለው መጨረሻ እኔ ፍጥረቴን እኔ በማውቅ ላስተዳድር አንተ ምን ባይነህ ምን አገባ ብሎ ገስጾታል ይባላል። እና እግዚአብሔር ፍጥረቱን እሱ ባወቀ ለሚያስተዳድረው እኛ ምኑንም በማናቀው ገብተን ተቺዎች ነቃፊዎች እንዳንሆን ወደ ጥርጥር ወደ ስህተት ከቤተክርስቲያን ከእግዚአብሔር ወደ መራቅ እንዳንሄድ የተሰጠ ማሳሰቢያ ነው።